የተመሰገነ ይሁን እንደገና ከስንት ዓመት በኋላ ነው አሁን ያየኋችሁ 3 ዓመት ወይስ 4 3 years 4 years 4 ዓመት ሆኖ በጣም እግዚአብሔርን አመሰግናለሁ ደግሞ አሁን ተመልሼ ሲመጣ ደግሞ እግዚአብሔር መሪ ጨምሮላችሁ ደግሞ ያንን ለማየት ለመመስከር በዚህ ስለተገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ ለቤተ ክርስቲያን አገልጋዮች ሲጨመሩ መሪዎች ሲጨመሩ ማለት ፋይዳው በጣም ብዙ ነው እግዚአብሔርን ማመስገን አለብን በጣም ጌታ ይባረክ አሜን ስለ እግዚአብሔር ክብር አምጡ በእውነት I'm so happy እግዚአብሔር እጅግ አድርጌ አመሰግነዋለሁ ፓስተር ታሪኩ እንዳለው ከዛ በኋላ ደግሞ ያለፉት 1 ዓመት ተኩል በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰሜን አሜሪካውን በዳይሬክተርነት እያገለገልኩ ነው እኔ ብቻ እንደውም ያው ፓስተር ታሪኩም እንዳላችሁ በቦርድ ውስጥ ያገለግላል ብዙ እንበረታታለን እና እሱንም ደግሞ ለዚህ ሀገር ተሰጣችሁ እግዚአብሔር ይመስገን ያው ፓስተር ሳሚ ቀደም ይያለው ነበር አንተ ተከሻላይ ቆመን ነው ኮኛ ሁለታችን የምናገለግለው በየዋሉ ያው እንትኑን የደልደሉልን እነሱ ናቸው እንትኑን ደልድለውልን እኛ ላው ላይ እንጫወታለን ማለት ነውና አንዳንድ አይታዩም እነዛ ደልዳዎቹ እና ሳሚ በጣም ነው ሞድ እግዚአብሔር ስላንተን ጌታ እጅግ አድርጌ አመሰግናለሁና እንደነዚህ አይነት የሚግባቡ የሚዋደዱ እና በሰሜን አሜሪካ ላሉ መጋቢዎች ምሳሌ የሚሆኑ መሪዎች ተሰጣችሁ ጌታን ማመስገን አለባችሁ such a blessing በኢትዮጵያ መካከል አንዱ ፈተና በቲም መስራት ነው ታውቃላችሁ ማለት the best form of leadership ቢሆን በእኛ መካከል ደግሞ አልሳካላችሁ ያለን አይደል አልወጣ በቃ ጥዩዋቸው ትንሽ ጠብቋቸው ሆኖ ምን ባሉኛ ታውቃላችሁ በቃ የተረጋገጠ ነገር ሆኖ ማለት ነው ገብቷቸዋል ሁለት ሰዎች አብረው አንድ ቤት መኖር ጀምረው አይዘልቁም ይቆይ ትንሽ ቀናቸው የሚባለው እና ይሄንን አባባል ከንቱ አርጋችሁታል እና ለእግዚአብሔር ክብር እንስ በጣም ደስ ይላል እና እዚህ ላይ ደግሞ አሁን ተጨመረላችሁ አገልጋይ ማለት እና ጌታን እጅግ አድርጌ ነው ማመሰግነው እና ሁላችሁንም ጌታ እግዚአብሔር ይባርካችሁ ዛሬ እንግዲህ አርምሽት ከእግዚአብሔር ቃል ከመሳፍንት መጽሐፍ ምዕራፍ 5 ላይ ቁጥር 1 እና 2 ነው መነሻ ማረጋው ግን ደግሞ ምዕራፍ 4ንም ምዕራፍ 5ንም ለማየትና ለመመልከት እንሞክራለን አጭር ጸሎት እናድርግ አምላካችን አባታችን እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን በዚህ ምሽት ስለሰበሰብከን ደግሞ አንተ በእኛ መካከል ስላለህ ጌታ እግዚአብሔር ሆይ ስለምታስተምረን መንገድህን ስለምታሳየን ፈቃድህን የልብህን ሐሳብና የልብህን አጀንዳ ደግሞ ስለምትነግረን እንዴት መሆን እንዳለብን ምን ማድረግ እንዳለብን እንደ መሪዎች ምን መሆን እንዳለብን እንደ አገልጋይ እንደ ምእመን ጌታ እግዚአብሔር ሆይ ምን ማድረግ እንዳለብን ስለምታሳየን ክብር ላንተ ይሁንልህ አቤቱ እኔንም ባሪያህን እግዚአብሔር እንድታግዘኝ ህዝብህንም ደግሞ እንዲያስተውሉ አቤቱ ቃልህ ወደ ልባቸው በኃይል እንዲገባ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ልባቸው የተከፈተ እንዲሆን ጸልያለሁ ክብርና ምስጋና ለስም ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን ምዕራፍ 5 መዝሙር ነው ቅኔ ነው ምዕራፍ 5 ቁጥር 1 ሲጀምር በዚያ ዕለት ዲቦራና ያቤኔም ልጅ ባራቅ ይህንን ቅኔ ተቀኙ ነው የሚለው እና የምስጋና መዝሙር ነው ቅኔ ነው በዚህ ቀን ወይም በዚህ ዕለት የሚለው በየትኛው ዕለት ምን ሆኖ ነው ይሄን የመሰለ በጣም የሚያስደንቅ የምስጋና መዝሙር የምስጋና ቅኔ እንድትቀኝ ዲቦራ ያደረጋት ወይም ያቤኔም ልጅ ባራቅ እና ዲቦራ ደግሞ አብረው ነው ይገርማቸዋል እዚህ ጋር ወንድም አለ ሴትም አለ የሚገርም አይነት ኮምቢኔሽን ነው የምታዩት ባራቅና የያቤኔም ልጅ ባራቅና ዲቦራ በዚያ ቀን እንዲህ ያለ ቅኔ ተቀኙ ነው የሚለው ምንድነው የሆነው ነው ጥያቄ ይሄንን ምዕራፍ 4 ላይ የምታገኙት ምን ሆኖ ነው ይሄ መዝሙር ይሄ ምዕራፍ 5 በኋላ እናየዋለን ምን ሆኖ ነው እንደዚህ አይነት በጣም የሚያስገርም የሚያስደንቅ አይነት የምስጋና መዝሙር ለምሳሌ ቁጥረት ላይ በእስራኤል ያሉ መሳፍንት ሲመሩ ህዝቡም በፈቃዱ ራሱን ሲያስገዛ እግዚአብሔርን አመስግኑ ትላለች
amazing አይደል? what a beautiful symphony መሪዎች ምን ሲያደርጉ ሲመሩ ደግሞም ህዝቡ ነፍሱን ምን ሲያደርግ በፈቃዱ ተገዶ ተጎትጉቶ እጁን ተጠምዝዞ ተባባብሎ ምናምን እኮ ነው እኮ ፈልጎ ወዶ ደስ ብሎት ፈቅዶ ራሱን ለእግዚአብሔርና ለእግዚአብሔር ለሆነ ነገር ሲሰጥ ማለት እኮ አመስግኑልኝ እግዚአብሔርን አመስግኑ ታውቃላችሁ አንድ ምስጋና የሚያስፈልገን መሪዎች ሲመሩ እኔ ስንቶቻችሁ እንደምታመሰግኑ አላውቅም ስለመሪዎቻችሁ ስለመሩ ከቤታችን ስለሄዱ ስለወጡ ስለቀደሙን መንገድ ስላሳዩን ከኛ ስለሄዱ እግዚአብሔር ይመስገን እኛ መሪዎቻችንን በዚህ ደረጃ በዚህ ልክ ማመስገናችንን እንጠራጠራለሁ ግን ትቀኛለች ቅኔ ነው የምትቀኘው መሳፍንት የእስራኤል መሳፍንት መሩ ህዝቡም ደግሞ ራሱን አሳልፎ በፈቃዱ ነፍሱ ምን አደረገ ሰጣቸው እግዚአብሔር የተመሰገነ ይሁንላችሁ ይሄንን ቅኔ ተቀኘችው ምዕራፍ 4 ላይ ተመልሳችሁ ሄዳችሁ በመታዩበት ጊዜ የሚገርማችሁ የከነዓን ንጉስ ኢያቢስ የሚባል የሱ ደግሞ የሰራዊቱ አዛዥ ሲሳራ የሚባል ሰው እግዚአብሔር አሳልፎ ሰጥቷቸው ስለነበረ ደግሞ ያስጨንቋቸው ስለነበረ እግዚአብሔር ከነዚህ አስጨናቂዎቻቸው እንዴት እንደታደጋቸው ትመለከታላችሁ የኢያቢስ ሰራዊት አዛዥ ሲሳራ ነበር እርሱም 900 የብረት ሰረገሎች ስለነበሩት እስራኤላውያንን 20 ዓመት እጅግ አስጨነቃቸው 20 ዓመት ሙሉ ለዛው ደግሞ 900 የብረት ሰረገላ ይሄ የብረት ሰረገላ እንደዚህ አይነት ሰራዊት እስራኤል በታሪካቸው ያዩት በሰለሞን ዘመነ መንግስት ፕሮባብሊ ከ500 ዓመት በኋላ እና በጣም ጠንካራ አርሚ ነው በጣም ስትሮንግ አርሚ ነው የከነዓን ንጉስ የኢያቢስ የሰራዊት አዛዥ ነው ሲሳራ ይባላል ለ20 ዓመታት ያክል አስጨንቆ የገዛ አይነት መንግስት ነው እና ከዚህ አይነት አገዛዝ እግዚአብሔር እንዴት ህዝቡን እንዳላቀቀ ነው የምታዩት ምዕራፍ 4 ላይ እንዴት እንደታደገ እንዴት እንዳዳናቸው እነርሱም ይረዳቸው ዘንድ ወደ እግዚአብሔር ጮህና እርዳታ በቃ እግዚአብሔር ከዚህ አሁን ካለንበት ጭንቀት አውጣን አድነን ታደገን ገላግለን የሚጮህ ነው የነበራቸው ቀላል አገዛዝ አይደለም እና ከዚህ አገዛዝ እግዚአብሔር እንዴት ባለ መንገድ እንዳወጣቸው አሳያቸው መዝሙሯ ከዚህ ውስጥ የሚወጣ ነው ከዚህ ውስጥ የሚቀዳ ከዚህ ውስጥ የሚፈልቅ ነው እና በእንዲህ አይነት ጊዜና በእንዲህ አይነት ዲቦራ ነብይ ሆና በተነሳችበት በመትፈርድበት በዚያ ጊዜ ቁጥር 6 ላይ ዲቦራም በንፍታሌም ውስጥ ቃዴስ በተባለች ከተማ ይኖር የነበረውን የአቤሜሌምን ልጅ ባራቅን አስጠርታ እንዲህ አለችው ይላል አሁን እግዚአብሔርን እንዲረዳቸው እንዲያግዛቸው ነፃ እንዲያወጣቸው ሲፈልጉ እግዚአብሔር ያደረገው ምንድነው መሪ እኮ ያስተሳላችሁ የሚገርም እኮ ነው እና ዲቦራ በንፍታሌም ውስጥ ቃዴስ በሚባል ከተማ ይኖር የነበረውን የአቤሜሌም ልጅ ባራቅን አስጠርታ እንዲህ አለችው የእስራኤል አምላክ እንዲህ ሲል ያዝሃል ምንድነው ትእዛዙ ተነስ ከንፍታሌምና ከዛብሎን 10,000 ሰዎች ይዘህ ወደ ታቦር ተራራ ውጣ እኔም የኢያቢስን ሰራዊት አዛዥ ሲሳራን ከሰረገሎቹና ከሰራዊቱ ጋር ቂሶን ወንዝ እንዲመጣ አነሳሳዋለሁ በእጅህም አሳልፌ እሰጠዋለሁ ወደ ፕሮፌሲ ይሄንን አሁን ሲሰማ ባራቅ እንደው አላለ በደስታ በፈንጠዝያ የሚቀበለው ይመስላችኋል ወደ 900 የብረት ሰረገላ ያለውን እና ደግሞ ለ20 ዓመታት ያክል እስራኤልን ያስጨንቅና ይገዛ የነበረውን ይሄንን አሳልፌ እሰጥሃለሁ አለችው እግዚአብሔር በአንተ እጅ ምን አድርጎ አሳልፎ ይሰጣል ጌታ ያዛል ነው ዘመናችሁ ይሄ ማለት ኦፒኒየን አይደለም በቃችሁ it's a command of God የእግዚአብሔር ትእዛዝ ነው ተነሳ ከንፍታሌምና ከዛብሎን 10,000 ሰዎች ይዘህ ወደ ታቦር ተራራ ውጣ እኔም የኢያቢስን ሰራዊት አዛዥ ሲሳራን ከሰረገሎቹና ከሰራዊቱ ጋር ቂሶን ወደሚባለው ወንዝ እንዲመጣ አነሳሳዋለሁ
እና በእጅ አሳልፌ እሰጥሃለሁ አለ። ዋው! ምናልባትም በሌሎች ትርጉሞች ሄዳችሁ ይህንን ክፍል ብታዩት እንደዚህ የሚል ነው የምታገኙት። ዲቦራ ባራቅን እግዚአብሔር ይህንን ሲሳራ የሚባለውን ባለ 900 ሰረገላ ያለውን ይህንን የኢያቢስን ሰራዊት አዛዥ በእጅግ አሳልፌ እሰጥሃለሁ አላዘዘህምን? it seems a reminder ምናልባትም ከዛ በፊት ቀደም ብሎ ለምን ጉዳይ ወደ እሷ እንደመጣ ባላውቅ በመጣበት ጊዜ እግዚአብሔር በሕይወቱ ላይ ያለውን እግዚአብሔር በሱ ተጠቅሞ የሚሰራውን የሚያደርገውን እቅዱን ወይም ፕሮግራም ወይም ፕላኑን ነግረዋለች። እና ነገሩ በቀላሉ የሚቀበለው እና እርምጃ የሚወስድበት ጉዳይ ስላልነበረ ወደ አገሩ ወደ ከተማው ወደ ምድሩ ተመልሶ የተቀመጠ ይመስለኛል። እና አላዘዘህም ወይ? እንዲህ ብሎ አልነበረም ወይ? እግዚአብሔር ለምንድነው ተተውከው? ለምንድነው ያፈገፈከው? ለምንድነው ችላ ያልከው? ለምንድነው ያልታዘዝከው? የሚል ስሜት ሁሉ አለው ውስጡ። አንዳንዴ የሚሰጠን አሳይመንት የሚሰጠን መመሪያና ትእዛዝ ከኔ አቅም ከኔ ችሎታ ከኔ ብርታት ከኔ ዝግጅት የማይሄድ ሆኖ ሳየው በአመነት አይገርምም። አስቡት ለ20 ዓመታት እስራኤልን ሲያስጨንቅ ይኖራል። ወደ 900 ሰረገላ ያለውን እንደዚህ አይነት ብርቱ ሰራዊትን እግዚአብሔር ወደ ቂሶን ወንዝ እንዲመጣ አነሳሳዋለሁ በእጅም ደግሞ አሳልፌ እሰጥሃለሁ ብላ ስታዘው እሺ አዎ ብሎ ራሱን ለዚህ ተልኮ መስጠት ቢከብደው አይገርምም። እንዳመነታን ነገሩን ከልቡ እንዳልወሰደው የምታዩት ቁጥር 8 ላይ ባራቅም አብረሽኝ የምትሄጂ ከሆነ እሄዳለሁ፣ አብረሽኝ የማትሄጂ ከሆነ ግን አልሄድም አላት። ቁጥር 9 ላይ ዲቦራ መልሳ ይሁን እሺ መሄዱን አብሬ እሄዳለሁ፣ በዚህ ሁኔታ የምትሄድ ከሆነ ግን ክብር ላንተ አይሆንም፣ እግዚአብሔር ሲሰራን ለሴት አሳልፎ ይሰጣልና አለች። አንዳንድ እኮ አካል በሙሉ ልብ በእርግጠኛነት ለመሄድ የተዘጋጀም አይመስልም ማለት አብረሽኝ ከኔ ጋር የምትሄጂ ከሆነ ኦኬ እሄዳለሁ፣ አንቺ አሳልፌ እሰጥሃለሁ ይልሃል ያለችው እኮ ማንን ነው? እግዚአብሔርን። የሚሰጠው ማን ነው? እግዚአብሔር ነው። ድሉ የማን ነው? ሰልፉ የማን ነው? ግን ባራቅ ፕሮባብሊ ለምንድን ነው እንደዚህ ለነፍሱ ያመነታው? ምናልባት የትእዛዙ በጣም ውስብስብነት ከባድነት ፕሮባብሊ ይህንን ጉዳይ ሄዶ ወደ ወገኖቹ ይዞ ሂድና ወደ 10,000 የሚሆኑ የዛብሎንና ንፍታሌም ሰዎችን ይዘ ውረሳቸው አልተባበር ብለውት ምን ማለት ነው ብለውት I don't know what the reason ግን ለመውጣት ይሄንን የእግዚአብሔርን ትእዛዝ ይሄን የእግዚአብሔር ሚሽን እሺ ብሎ ለምን በጣም ታግሎ ሄደ ሰው እንዲህ ባለ ሁኔታ ውስጥ ነው ጌታ የሚሰራ። አንዳንድ ጊዜ የኛ እርግጠኝነት የኛ በቃው ምናምን ብቻ ይመስላል አግራ አይደለም። እና ባራቅ አብረሽኝ ከኔ ጋር ወደ ሰልፍ የምትወጪ ከሆነ እሄዳለሁ፣ አንቺ ግን አብረሽኝ የማትሄጂ ከሆነ እኔ አልሄድም ማለት እንትን አላገኘም ነው እርግጠኛነት በቃ ለመውጣት ለመሄድ ለማግጣም የሚሽኑ ትልቅነት ይሁን በዙሪያ ያሉ ሰዎች እንደሚፈልገው ከሱ ጎን አለመቆማቸው ይሁን ሌላ ምክንያት ይኖር ግን እንትኑ በቃ ተማምኖ እርግጠኛው ለምን በጣም የተቸገረበት አይነት ሚሽን ነው። ለዚህ ዲቦራ ከባራቅ ጋር ወደ ቃዴስ ሄደች። በዚያም ባራቅ ለዛብሎንና ለንፍታሌም ሰዎች ጥሪ አስተላለፈ፣ 10,000 ሰዎችም ተከተሉት ይላል። ዋው አይገርም? 10,000 ሰዎች ተከተሉት። ዋው ቁጥር 12 ላይ የአቤሜሌም ልጅ ባራቅ ወደ ታቦር ተራራ መሄዱን ሲሰራ በሰማ ጊዜ
900 የብረት ሰረገሎችንና ከአሪሶት ሃይጎም እስከ ቂሶን ወንዝ ያለውን ሰራዊቱን በሙሉ ምን አደረገ? አሰባሰበ። አሁን ምን ተጀመረ? ለሰልፍ ምን ዝግጅት ምን ብሏል እግዚአብሔር? እኔ አነሳሳውና ልቡን አነሳሳውና ወደ ቂሶን ወንዝ እግዚአብሔር ዓላማ ነው። ለምን ወደ ቂሶን ወንዝ እንደሚያመጣ እግዚአብሔር እኮ አሳልፌ እሰጥሃለሁ ሲል እግዚአብሔር እኔ ካንተ ጋር ነኝ ሲል እግዚአብሔር የሚሰራበት የሚያደርግበት የሚያድንበት ፕሮባብሊ ካንተ በላይ ካንተ መውጣት በላይ ካንተ መታረዝ በላይ እግዚአብሔር ያቀደው ያሰበው ያደርገው የወሰነው እኮ ጉዳይ ስላለ አመጣዋለሁ ብሎ ነበር እግዚአብሔር። ታላችሁ በኋላ ይሄ ጥንታዊ ወንዝ ጭምር ነው የሚዋጋው። ይሄንን ሰራዊት ጠራርጎ የሚወስደው የ10 ሺህ የዛብሎንና የንፍታሌም ሰራዊት ብቻ ነው። በዚህ ሰልፍ ውስጥ የእግዚአብሔር ስለነበረ ለሰልፍ ያልወረደ ለሰልፍ ያልመጣ ሊዋጋ ያልተገኘ ነገር የለም። አሜዚንግ። ቁጥር 14 ላይ በዚህ ጊዜ ዲቦራ ባራቅን ተነሳ፣ እግዚአብሔር ሲሰራን በእጅህ አሳልፎ የሰጠባት ቀን ይህች ናት ብላለች። እነሆ እግዚአብሔር በፊትህ ቀድሞ ወጥቷል። እስቲ አጠገባቸው ነው እግዚአብሔር በፊትህ ቀድሞ ወጥቷል በሉት። ድገሙና ንገሩት፣ እግዚአብሔር በፊትህ ቀድሞ ወጥቷል በሉት። እስቲ አብረን በሉት፣ እግዚአብሔር በሉት፣ እስቲ በፊቴ ቀድሞ ወጥቷል። ሃሌሉያ! እግዚአብሔር ቀድሞ ወጥቷል አለችው። በእጅህ አሳልፎ የሚሰጥበት ቀን ዛሬ ነው፣ ነገ አይደለም። እሱ ምናልባት አያችሁን በውስጡ የጊዜ ጥያቄ ነው አለው። what is the right time? እና እንደ ሰው መለኮታዊ ትእዛዝ ሲመጣ አቹፍ በሙሉ ልብና በሙሉ ሐሳባችን እንዳንገባ የሚከለክሉን ብዙ ጉዳዮች ሰው ይቀበለን ይሆን? ይታዘዘኛል አይታዘዘኝም? ጊዜው ይሆን አይሆን? እችለው ይሆን አልችለው ይሆን? ሰዎችና አሁን እንዴት አድርጎ ነው እንዲህ ባለ ሁኔታ እንዲህ አይነት ሐሳብ አይምሮ ውስጥ እያለ እግዚአብሔር ከፊት የሚወስለው ያልኩና God knows። የሚገርማችሁ የኛን ሄዚታንት የሆነ ሙቭ እንኳን የሚጠቀም አምላክ በጣም እምነት የሞላበት አንዳንዴ መሪ ሲባል አገልጋይ ሲባል አያችሁ የሚያመነታ የሚሰጋ ዛሬ ነው አይደለም የሚል ግን አንወስደውም። ባቃላችሁ ልክ እንደ እግዚአብሔር ነው የምናየው። ብዙ መሪዎች ሲጠየቁ በብዙ ነው ሲያልፉ በጣም ደፋሮች የመሰሉን ቀረብ በጣም ፈርቼ ነበር ይላሉ። አንዳንድ ውሳኔያቸውን አንተ ከሩቅ ስታዩት የምትገርም ነች። አንበሳ ነች እኮ እሷ ምናምን ትላላችሁ። ዋው! ሰውን አንዲት እህት ትጠይቃት ነበር አንድ ጋዜጠኛና እንደው ግን ያን ቀን ፈርተሽ እንዴ? በጣም ይፈራው አለች። ለኛ ግን የሚሰጠን ስል ምንድነው? ስናያቸው ከውጭ በጣም በቃ ጀግኖች ዋው አንበሳ እንዲህ አይነት ሴት ነው እንጂ ምናምን ታስነው ተከስ በባራቅ ህይወት ውስጥ እንዲሁ ነው። ምንድነው የባራቅን በዚህ የእግዚአብሔር ጦርነት ውስጥ ሰልፍ ውስጥ የገባው እንዳያችሁ እየተገፋ ነው የገባው። እየተገፋ አንቺ ከኔ ጋር ካልሄድሽ አልሄድም ይላል። አብረሽ ምን ፈለገ ማነው የሷን ምን ማበረታቻ አብራው መሆኑን ከጎኑ አለ ግድ የለም ይሄ በዚያ አካሄድ እኮ ግን ከነ ሙሉ ክብር አይሆንልም። እግዚአብሔር ሲሰራን በሴት እጅ አሳልፎ ነው የሚሰጠው እና ምን ትለዋለች? አይሁት በኋላ ታሪኩ ላይ ይሄን የሚፈጸመው እንኳን ግን ጊዜው ነው አይደለም። አንዳንዶቻችሁ አሁን ነው አይደለም ትላላችሁ። ይሄን እችለዋለሁ አልችለው አብሮኝ ይወጣሉ አይወጡ ይሳካል አይሳካም። እነዚህ በሙሉ የመሪን አይምሮ የሚይዙ ጉዳዮች ናቸው። በእስራኤል ያሉ መሳፍንት መሩ ሲባል ከዚህ ሁሉ ጋር ነው አይደል? እና ሊደርሺፕን የምናየውና የምንመለከትበት እኛ አለን የሆነ መነጽር እኮ አለ። እና እኔ አሁን ባራቅን ሳየው አቤት እግዚአብሔር ለካ በሰው ድካም ውስጥ ነው የሚጠቀም። የመሪ ትንሽ እርምጃ ለእግዚአብሔር ብዙ እኮ ነው። ጭራሽ ለባራቅ ምንቷ እግዚአብሔር
እግዚአብሔር በፊት ወጥቷል። ከባራክ አዎ መጀመሪያ እንደነገርኳችሁ ይሄ መልእክት ይሄ ትእዛዝ ሲመጣለት ኮንፊደንስ እርግጠኛነት የነበረው አይመስልም። ስለዚህ እንደገና መልእክተኛ ልካ አስጠርታ ነው ባራክ እግዚአብሔር እንዲያላለህም ወይ አንዳንዴ እግዚአብሔር ያላችሁ የተናገራችሁ የተኛችሁበት ጉዳይ የለም ያ ይሄ እንኳን አይመስለኝም ብላችሁ ከ5 ዓመት ጌታ የተናገራችሁ ከ10 ዓመት የተናገራችሁ ከ3 ዓመት የተናገራችሁ እርምጃ እንዳትወስዱ ግን አይመስለኝም። 10,000 ሰው ስትለው እንኳን 10,000 1,000 ከተኛል ከባድ እኮ ነው። 10,000 ያለ 10 ሰው ማንቀሳቀስ ቆላል እሱ ያለችው ነው። 10,000 ሰው የንፍታሌምና የዛብሎን 10,000 people ይዘህ ውረድ። 10,000 ሰው ማንቀሳቀስ ይችላል። ጊዜው ነው ወይ ደግሞ ይችላልው ወይ? እንዲህ አይነት ጥያቄ ባላቸው መሪዎች ውስጥ እግዚአብሔር ድል ይሰጣል። እና ባራቅን ዲቦራ ተነስ እግዚአብሔር ሲሰራን በእጅ አሳልፎ የሚሰጥባት ቀን ይቺ ናት። እግዚአብሔር ከፊትህ ወጥቷል አለች። ዛሬም አረጋግጥላችኋል የምታመነቱበት ጉዳይ ቢኖር ጊዜው ነው አይደለም የምትሉበት ቢኖር እችላለሁ አልችለው ይከተሉኛል አይከተሉኝም ይታዘዛሉ አይታዙ በምትሉበት ጉዳይ አውጅላችኋለሁ እግዚአብሔር ከፊታችሁ ወጥቷል። ጩና እስቲ እግዚአብሔር ከፊቴ ወጥቷል በሉ። አዎ ወጥቷል አለች። yes አንተ ይሄ ነገር እንዴት ነው የሚሆነው ብለህ ሊሆን ይችላል። ሲሳራ እኮ ወደ 10,000 ሰረገላ አለው። ለ20 ዓመት እኮ እስራኤልን የጨቆነ የገዛ ብርቱ ሰራዊት ነው ብለህ አስበህ ሊሆን ይችላል። ከኔ ጋር አብረው ነገሌ ይወጡ ይሆኑ አይሆኑም ብለህ ፈርተህ ሊሆን ይችላል። ጊዜው ነው ወይስ አይደለም ብለህ ሊሆን ይችላል። የሰራዊት አምላክ እግዚአብሔር ጊዜው ነው ይላል። ጊዜው ነው ዛሬ አለች። ነገ አይደለም ከነገ ወዲያ አይደለም። እነሆ እግዚአብሔር ሲሰራን በእጅ አሳልፎ የሚሰጥባት ቀን ናት። ተነስ አለች። አጠገባቸው ሰው ነቅ አጉና ተነስ በሉት። ጊዜው ነው በሉት። አሁን ነው በሉት። እግዚአብሔር ከፊትሽ ወጥቷል። እግዚአብሔር ከፊትህ ወጥቷል። ዋው! የሚገርማችሁ ይሄ ባትል ይሄ ጦርነት የሚገርም ጦርነት የእግዚአብሔር ቃል ቁጥር 15 ላይ እግዚአብሔር ሲሰራንና ሰረገሎቹን ሁሉ በባርቅ ፊት በሰይፍ ስለት እጅግ ተሸንፈው ወደ ኋላ እንዲያፈገፍጉ አደረገ። በስ አስደነገጣቸው። ለኔ ምን እንዳሳያቸው እንጂ ማለት እግዚአብሔር ሲወጣ የከበደ ይመስላችሁ? አሁን እነዚህ እኮ ባለ 9,900 ሰረገላ ያለው ሲሳራ መደንገጥ እኮ የማያውቅ ሰው ነው። ብዙ ጾር ሜዳ ዋለ፣ ብዙ ሰልፍ። የእግዚአብሔር ቃል እግዚአብሔር ሲሰራንና ሰረገሎች ሁሉ በባርቅ ፊት በሰይፍ ስለት እጅግ ተሸንፈው ወደ ኋላ እንዲያፈገፍጉ አደረገ። ዋው! ሲቀጥል ሲሳራም ከሰረገላው ወርዶ በእግሩ ሸሸ። እንዴ ከሰረገላ ወርደ በእግር እንዴት ነው የሚሸሸው? ተታጨለ ይቃሉ ከሰረገላ ወርዶ በምኑ ሸሸ? በእግሩ ሸሸ የሚል ቃል። እግዚአብሔር በፊት ሲወጣ የከበደ በቃ በጣም እንዴት ነው ይሄ ነገር የሚሆነው? እንዴ 900 እኮ አሉት አይደል? በጣም ብዙ የጦር ልምድ ያለው ችሎታ ያለው አቅም ያለው ጉልበት ያለው ነው። እኛ ደግሞ እንደዚህ ነን በመጥሉበት ጊዜው ነው አይደለም። እኔ ይሄንን ምሽት ወጣው አልወጣው አቅሜ አይችልም። መንፈሳዊ አገልግሎት እና
መለኮታዊ ሚሽን ሁልጊዜም እንዲህ ነው። አንድም ቀን እርግጠኛ ሆናችሁ መስሎት አይደለም። አንደርስታንድ አደርጋለሁ ማለት እንደዚህ እንደው በዚህ ልክና በዚህ ደረጃ አረባክ እንደው አረ ተው ግን ባራክ ተው ምናምን እንዲህ ተብሎ እኮ ወደ ሰልፍ የገባ ሰው እኮ ነው። አረ ግድ የለም እግዚአብሔር ካንተ ጋር ነው። እግዚአብሔር እንዲህ ብሎ አላዘዘም። ጌታ እንዲህ ብሎ አልተናገረም። የእግዚአብሔር የነገረውን ያለውን እያስታውስ ሂድና ሰብስብ ከንፍታሌም ከዛብሎን። የሚገርም እኮ ነው። እንዴት እኮ እንደተባበሩት ልነግራችሁ አልችልም። በጣም እኮ የሚገርም ምዕራፍ 5 ስትቀኝ መለሳለሁ። ምዕራፍ 4 ላይ ስትቀኝ ምን ትላለች? የይሳኮር መሳፍንት ከዲቦራ ጋር ነበሩ። ይሳኮርም ራሱ ወደ ሸለቆ በኋላ በመከተል ከባርቅ ጋር ነበረ ትላለች። እንዴት እንደነበሩ ብታሳይ ቁጥር ነገስታት መጡ ተዋጉም። የከነዓን ነገስታት በመጊዶዎች አጠገብ በታናክ ተዋጉ ትላለች። ቁጥር 18 የዛብሎን ሰዎች ሕይወታቸውን አሳልፈው ሰጡ ትላለች። የንፍታሌም ሰዎችም እንዲሁ በምድሪቱ ኮረብቶ አደረጉ። ማለት ያልጠበቀው ሪስፖንስ አሜዚንግ የሆነ የዛብሎንና የንፍታሌም ሌሎችም አሉ ያልተባበሩ የእስራኤል ነገሮች ቢኖሩም እንኳን ግን ደግሞ የዛብሎንና የንፍታሌም ሰዎች ለሰልፍ ከባራክ ጋር ሲወጡ ሕይወታቸውን ሁሉ አሳልፈው የሰጡ ናቸው ትላለች። ፎሎዊንግ የሰውን ልብ የሚያነሳስ የሚሰጥ ማን ነው? እግዚአብሔር። የንፍታሌም ሰዎች የዛብሎን ሰዎች ወደ ኋላ ብትመለሱ የቢንያምንም ታነሳለች። ለምሳሌ የቢንያም አንተን ከተከተሉ ሰዎች ጋር ነበረ ትላለች። የእግዚአብሔር ሕዝብ እንደ ኃያል ጦረኛ ወደ እኔ መጣ ትላለች። ማለት ሕዝቡን እግዚአብሔር ሲቀሰቅስ ታውቃላችሁ። እንኳን 10,000 አንድም ሰው ሁለትም ሰው አላገኝም ይሄ ነገር አይሆንም ባልክበት ሰልፍ ላይ 10,000 ሰው እግዚአብሔር ካንተ ጋር ሲያቆም የይሳኮር መሳፍንት የዛብሎን መሳፍንት የቢንያም ኃያላን የእግዚአብሔር ሕዝብ እንደ ኃያል ጦረኛ ወደ እኔ መጣ። እንደምታዩት ታሪኩን ሲሳራ ተሸንፎ ከሰረገላው ላይ ወርዶ ያው በእግሩ ነው የሸሸው እና አንዲት ታስጥለኛለች ብሎ ያሰባት ሴት በጣም ኢያኤል የምትባል በጣም በደህና ጊዜ ወዳጁ የነበረች በየጊዜው ሄዶ የሚያርፍበት ቁጥር 17 ይዱ ምዕራፍ 4 በሐጾር ንጉስ ይላል። ይውላችሁ በሐጾር ንጉስ በኢያቡስና በቄናዊው በሃቤር ጎሳ መካከል መልካም ግንኙነት ነበርላችሁ። በጣም የሰመረ ወዳጅ ማለት የምሸሸግበት ሀገር ብለ ልክ አሁን የሶሪያው ፕሬዝዳንት ረሺያ ሄዶ እንደተደበቀው ማለት አይደል? በቃ ወዳጅ ነው ብሎ በሐጾር ንጉስ ኢያቡስና ቄናዊው ሃቤር ጎሳ መካከል መልካም ግንኙነት ነበረ። ሲሳራ በእግሩ ሸሽቶ የቄናዊው የኃይል ሚስት ወደ ሆነችው ወደ ኢያኤል ድንኳን መጣ። ይላል እግዚአብሔር ከናንተ ጋር ሲወጣ እግዚአብሔር ለሰልፍ ከናንተ ፊት ሲቀድም ወዳጆቹ እንኳን ሊሸሽጉት አልቻሉም። ኢያኤልም ወጣ ሲሳራን ተቀበለችውና ጌታዬ ወደ ውስጥ ግባ ፈጽሞ አትፍራ አለችው። ሲሳራም ወደ ድንኳኗ ገባ፣ እርሷም በልብስ ሸፍና ደበቀችው። ሲሳራም ጠምቶኛልና እባክሽ ውሃ ጠጪኝ አላት። እርሷም የወተት ጮጮን ከፍታ የሚጠጣውን ሰጠችው፣ እንደገናም ሸፈነችው። እርሱም በድንኳኑ በር ላይ ቁሚ፣ ማንም ሰው መጥቶ እዚህ ሰው አለ ቢልሽ የለም በይ አለ። አስማላት ማለት ነው። የሃቤር ሚስት ኢያኤል ግን ሲሳራ ደክሞ ከባድ እንቅልፍም ወስዶት ሳለ የድንኳን ካስማና መዶሻ ይዛ በቀስታ ወደ እርሱ ቀረበች። ከዚያም ካስማውን በመዶሻ ጆሮ ጉንዱ ላይ መታ ከመሬት ጋር ሰፋችው፣ እርሱ ሞተ ይላል። ኪን ይማጅ ማለት አሕዛብ እጅ እኮ የእስራኤል ከእስራኤል ነገሮች እኮ አንዱ አይደለችም። እግዚአብሔር ሁላችሁ ሲተባበራችሁ እግዚአብሔር ለሰልፍ ከናንተ ጋር ሲወጣ የናንተ ያልሆኑ ጠላቶቻችሁ እንከለልባቸው ያሉ እንኳን አይከልሏቸውም። አይየቡና አሁን እኮ ኢያኤል እኮ ወዳጅ እኮ ናት።
ብዙ ጊዜ እዚህ ቤት መጥቶ ታስተናግዶናል፣ በልቷል፣ ጠጥቷል፣ የሰመረ ግንኙነት ነው ያለው። ለዚህም ነው ከሰረገላ ወርዶ በእግሩ እየሮጠ ሄዶ እሷ ቤት ሄዶ የተደበቀው። ማንም መጥቶ ሰው በዚህ ያለሽ የለም በይ ብሎ አስምሏታል። እንደምታዩት ግን እግዚአብሔር አሳልፎ ሲሰጥ እግዚአብሔር ከእናንተ ጋር ሲሆን ወዳጆች የተባሉት እነዚህ እንኳን አሕዛብ እነዚህ ኢያኤልን በኋላ ትመርቃታለች። በእንትኗ ውስጥ በቅኔዋ ውስጥ በጣም ላንብብላችሁ እንዴት አድርጋ እንደምትመርቃት። የቄናዊው ቁጥር 4 ምዕራፍ 5 የቄናዊው የሃቤር ሚስት ኢያኤል ከሴቶች ሁሉ የተባረከች ትሁን፣ በድንኳኗ ከሚኖሩ ሴቶች ሁሉ የተባረከች ትሁን። ውሃ ለመነ፣ ወተት ሰጠችው። ለመኳንንት በሚገባ ዕቃ እርጎ አቀረበችለት። እጇ ካስማ ያዘ፣ ቀኝ እጇም የሰራተኛ መዶሻ ጨበጠ። ሲሰራን መታችው፣ ራሱም ተረከከችው። ክፉኛ ወጋችሁ፣ ጆሮ ግንዱን በሳችሁ። በእግሯ ስር ተደፋ ወደቀ፣ በዚያም ተዘረረ። በእግሯ ስር ተደፋ ወደቀ፣ በተደፋበትም በዚያ ወደቀ፣ ሞተ። ኢያኤልን ትባርካለች። ታኒ ቢሊቭስ አንድ የአሕዛብ ንጉሥ ሚስት ነች። ፕሮባብሊ እዚህ ጦርነቱና እዚህ ሰልፍ ውስጥ ሌሎች እኮ ደግሞ ሊሳተፉ የሚገባቸው ሊተባበሩ የሚገባቸው እኮ ያልመጡ እኮ አሉ። የእስራኤል ነገዶች አሉ እኮ። እነሱን ላንሳቸው። ቁጥር 16 ምዕራፍ 5 በበጎች ጉሮኖ መካከል ለምን ተቀመጥክ? መንጎችን የሚጠራውን ፉጨት ለመስማት ነው። በሮቤል አውራጃዎች ብዙ የልብ ምርምር ነበረ። ገላድ ከዮርዳኖስ ማዶ ተቀመጠ። ዳን ለምን በመርከቡ ዘገየ? አሴር በጠረፍ ቀረ፣ በባህሩ ዳርቻም ተቀመጠች። አሴርን ተመልከቱ፣ ገላድን ተመልከቱ። ሮቤል አልመጡ ለሰልፍ። አንዲት የአሕዛብ ንጉሥ ሚስት ኢያኤል እዚህ ሰልፍ ውስጥ ትገባለች። የሚገርማችሁ በዚህ ሰልፍና በዚህ ጦርነት ውስጥ ሰው ብቻ አይደለም፣ ከዋክብት ይዋጋሉ። ቁጥር 20 ከሰማያት ከዋክብት ተዋጉ፣ ባካሄዳቸው ሲሳራን ገጠሙት። ጥንታዊው ወንዝ የቂሶን ወንዝ ጠርጎ ወሰዳቸው። ኢማጂን። ለምንድን ነው እግዚአብሔር ይህንን ሰው ወደ ቂሶን ወንዝ ጠራዋለሁ የሚለው? ይሄ የቂሶን ወንዝ ሁልጊዜ የሚወርድ ወንዝ አይደለም፣ ድንገት የሚመጣ ደራሽ የሚባለው አይነት ነው። ታውቃላችሁ ኢትዮጵያ ውስጥ አሉ። እዚህ ይኑር አይኑር አላውቅም፣ እዚህ ሀገር ይኑር አይኑር፣ ሜዳ የነበረ ድንገት ወንዝ ይሆናል። ታውቃላችሁ ጎርፍ ሆኖ ይመጣል። እና ይሄ ቂሶን ወንዝ አሁንም ተርኪ አካባቢ ያለ ነው፣ ድንገት የሚመጣ ነው። እና ልክ ሲሳራ ሲደርስ ያም ደግሞ ጎርፍ ሲደርስ ተገናኙ ማለት። እግዚአብሔር ሲሰራ እኮ የእግዚአብሔር አደራረግ እኮ የሚደንቅ እኮ ነው። ያ ጥንታዊው ወንዝ መጣና ጠራርጎ ወሰዳቸው። ሰማይ ሁሉ ከዋክብት ሁሉ ተዋጉ ማለት። በዚህ ጦርነት ውስጥ በዚህ ሰልፍ ውስጥ ያልተባበረው ጥቂት የእስራኤል ነገድ ቢኖሩ ግን አብዛኛው ንፍታሌም ዛብሎን ነፍሳቸውን ሰጡ። ኢያኤል የምትባል አንዲት የአሕዛብ ሴት በዚህ ጦርነት ውስጥ ስትተባበር ታገኛላችሁ። ከዋክብት ሲዋጉ ወንዙ ይዋጋል፣ ከዋክብት ይዋጋሉ፣ የእስራኤል ነገዶች ይዋጋሉ። እግዚአብሔር በፊታችሁ ሲወጣ እንደሚሆን ዋው! ቁጥር 22 ላይ የእግዚአብሔር መልአክ ሜሮዝን እርገሙ፣ ሕዝቧንም አብራችሁ እርገሙ፣ ከኃያላን ሰልፍ እግዚአብሔርን ለመርዳት በእግዚአብሔርም ጎን ለመቆም አልመጡም ትላለች። ደግሞ አሉ በጣም የተረገሙ አንዲት የአሕዛብን ሴት ኢያኤል የምትባልን ሴት እየባረከች እርገሙ፣ ሜሮዝን እርገሙ። ይሄ አንድ ከተማ ነው እስራኤል ውስጥ ያለ እና ሰው ለሰልፍ ወርዶ ወንዝ እየተዋጋ ከዋክብት እየተዋጉ የአሕዛብ ሴት ጭምር ሰልፍ ውስጥ ገብታ እየተባበረች አልተባበሩም። ማን? እግዚአብሔር ለሰልፍ በወረደበት ቀን ነው የምትለው። እግዚአብሔር ለሰልፍ በመጣበት ቀን እግዚአብሔርን ለመርዳት አንዳንዴ ታውቃላችሁ፣ እኛ መሪዎችን የምናግዝ
እንዲቆም ይመስልኳል ስንተባበር መሪዎችን የምናግዝ የሆነ ክፍል መሪ የምናግዝ ነው በዛ ሰልፍ ውስጥ እኮ ሰልፉ የእግዚአብሔር ከሆነ የምትሰለፉት የምትዋጉት የእግዚአብሔርን ጦርነት ለዚህ ምን እግዚአብሔር ራሱ ለሰልፍ የወረደበት ጦርነት ነው አለች እግዚአብሔር ለሰልፍ የመጣበት ጦርነት ነው እግዚአብሔር ለሰልፍ ወረደበት በዚህ ቀን እግዚአብሔር ለማገዝና ለመርዳት አልመጡም አብረው አልቆሙም አልተባበሩም አለች ዋው ይህንን ቅኔ ስትጨርስ ቁጥር 31 ላይ እግዚአብሔር ሆይ ጠላቶች ሁሉ ይጥፉ አንተን የሚወዱ ግን ዋው አንተን የሚወዱ ግን የንጋት ፀሐይ በኃይል እንደሚወጣ እንደዚያ ይሁኑ ትላለች ዋው what a blessing አንተን የሚወዱ ምን ማለት ለሰልፍ የሚወዱ የሚተባበሩ ከአገልጋይ ጎን ከመሪ ጎን የሚቆሙ ነፍሳቸውን የሚሰጡ ለሰልፍ የሚወርዱ እነ ኢያኤል እነ ዛብሎን እነ ንፍታሌምን ታስብና አንተን የሚወዱ ግን ትላለች አንተን የሚወዱ ለሰልፍ የሚወዱ የሚተባበር ከላይ ጋር የሚቆሙ ከአገልጋይ ጋር የሚቆሙትን እነዛን ትባርካለች ልክ ፀሐይ በቀትር እንደምትወጣ ልክ እንደዛ የንጋት ፀሐይ በኃይል እንደሚወጣ እንደዚያ ይሁኑ ዋው እንደዚያ ይሁኑ የትኞቹ ነን መሪዎች ምን ስላደረጉ ስለመሩ ህዝቡም በፈቃዳቸው ነፍሳቸውን አሳልፈው ተሰጡ እግዚአብሔርን አመስግኑ አሜን ምናልባት ዛሬ ምተውላችሁ በዚህ ምሽት as leaders መሪዎች ሲመሩ መሪዎች መሩ ነው የምትለው ወደ ኋላ እያሳዩዋችሁ መሩ አዎ መርተዋል እኮ ባራቅ መርተዋል ዲቦራ እኮ ይውት የነበረው ሁኔታ ምናልባት as leaders ምን ጠይቃችሁ ጊዜው ነው እንችላለን ይተባበሩናል እነዚህ ሁሉ ጥያቄዎች በባራቅ ነፍስ ውስጥ የሚመላለሱ ነበር እንዲም ቢሆን ግን ወደ ሰልፍ ሲወርድ ታዩታላችሁ እንዲም ሆኖ እግዚአብሔር ከፊት ሲወጣ ታዩታላችሁ ከዚህ የተሻለ ቢሆን ደስ ይላል አይደል እንዴ ከነ ሙሉ ክብሩ አይደለም እግዚአብሔር ሲሰራንም በእጁ ቢሰጠው ጥሩ ነበር አይደል በኢያኤል እጅ ሳይሆን በባራቅ እጅ ይሁን አረ ግድ የለም እንዲህ በእንዲህ አይነቱ መልክ አይደለም የሚከደው የሚወረደው ግድ የለም አይዞ በርታ እሄዳለሁ ትላለች ታበረታታለች አብራ ትወጣለች ግን ደግሞ you want this with the full glory ከነ ሙሉ ክብሩ ትፈልገዋለች እንደ ባራቅ ይሄ ጊዜው ነው ብሎ ይጠይቃል ይሄንን አሁን 900 ሰረገላ ያለውን እችለዋለሁ ብሎ ይጠይቃል እና ንፍታሌም ዛብሎን 10,000 የሚወስደው ነው ከሄድ አመጣለሁ ሰብስብ ጥራለች ይመጣሉ ወይ ይከተላሉ ወይ አብሮኝ ይወርዳሉ ወይ የባራቅ ጥያቄ ነው የማንኛውም መሪ የኔም ሰሞኑን ፈንድሬዝ ለማድረግ እንቀሳቀሳለን ምን ሰበስበው ምን ነው ገንዘብ አለ ያሰብ ያኔ ከሰርኪ ከኝውን ላልኛ አይደል አርጊ እሺ ሉን ታቻቻችሁ የሚባሉ ሰዎች ይገኙ ሆነላለን እንጠይቃል እንደሰው አምሯችን ይጠይቃል these are leadership issues ግን ማሩ እነዚህ ሁኔታዎች ምን እነዚህ የሚመጡ እነዚህ ጥያቄዎች ወደፊት ከመራመድ አልከለከሉት ወደ ሰልፍ ከቦ አልከለከሉት yes ፍርሃት አለው ስጋት አለው አብሮኝ ይወጣሉ ወይ ይሰለፋሉ ወይ ጊዜው ነው ወይ ኢማጂን ጭራሽ ተቆ አልፋ እግዚአብሔር እኮ ቀድሞ ሄዷል ትለዋለች እግዚአብሔር እኮ በፊት ወጥቷል ትለዋለች ምን አይነት ነብይ ነች እግዚአብሔር ይባርካት እንዴ ከመሪ ጎን የምትቆም አይደል የምታብራ ጥሪውን አይታ ጠርታ ምናምን ደስ አይልም ጠርታ አንተ ሰውዬ እግዚአብሔር ባንተ ላይ አጀንዳ አለው ባንተ ላይ ዓላማ አለው እግዚአብሔር ባንተ እጅ ሲሳራን አሳልፎ ይሰጣል እስራኤልን ባንተ ያሳርፍ እንዲህ ያላችሁ ትቆይታላችሁ አላችሁ እንዲህ ያላችሁ ዘር አዳይነን ታዳጊነን እዳጆን ሰልሚና ሺና መቶ ሺ ባራቅ ጠርታ ባራቅ you got a plan in your life ግን እኛ ምን ጠይቃለን ይቻላል ይሄ ግን 900 የብረት ሰረገላ ካለው ጋር አሁን ገጥመን እኛ ማሸነፍ እንችላለን is it the time ጊዜው ነው
ይሄን አሁን እንደው እጄ ለንፍታሌም ለዛብሎ ነገር ስነግራቸው አያሹፉብኝም? እየቀለድክ ነው? አሁን ይሄ ይሆናል ብለህ ነው? እንዴት አድርገህ? አሁን የኛ ሀገር ጠቅላይ ሚኒስትር ብድግ ብለው የአሜሪካን ጦር ሰፈር ልመታ ነው ቢሉ ለምሳሌ ነው ምሳሌ እናንተ ሁላችሁ በርቱ ታላችሁ ግፉበት። ዛሬ ከታሪክ ጋር ስንጫወት ድሮ በዛ በደርግ መንግስት ያው ይሄ ሀገር በጣም ይወገዝ ነበር አሉ። ይሄ ኢምፔሪያሊዝም ይሁዳ ምን አይባል ነበር እና የእንትን ገበሬ ምናምን ማህበር ምናምን ገበሬዎች ይሁዳም ይላሉ አሜሪካ። እና አንድ ትልቅ ሰው እዚህ ሀገር መጥተው ሀገሩን አዩና ግን የኛ ሀገር ገበሬዎች ይሁዳ ማለት ይሄን ሀገር ነው እንዲያሉ አሉ። የሀገሩን ትልቅነት አይተው ማለት ነው። የኛ ሀገር ገበሬዎች እንደው ይሁዳ የሚያሉት ይሄንን የሚያህል ትልቅ ሀገር ነው ወይ? እና አስቱ አሁን ብድግ ብሎ በቃ እንደው ጌታ መራኝ አዘዘኝ። አንድ ጅቡቲ ላይ ያለው አንድ ታሪክ ልስራ ብሎ ቢነሱ እንደው ኢትዮጵያ በሙሉ ቤተ መንግስት ይሉ አይለምናቸው ይቅርቦት እኛ መኖር እንፈልጋለን አይልም? አይመስላችሁም? ይላል አሁን አስጠርታ እኮ ዲቦራ ይውላችሁ እኛ እኮ አሁን ማነው አስጠርታው ባላቀን የሰራዊት ጌታ እግዚአብሔር እንዲህ ብሎ ያዛል። ምን 10,000 ሰው ይዘህ ውረድና ሲሳራን ከነሰረገሎቹ አሳል ምናሽ ነው አይደል? ለ20 ዓመት ያስጨነቃቸውን ወደ 900 የብረት ሰረገላ ያለውን አንድ አርሚ ያለ ምንም የጦር መሳሪያ ያለ ምንም የተደራጀ የጦር ምናምን እኔ አሳልፌ እሰጣለሁ። እግዚአብሔር ሲናገር ይሆናል። እግዚአብሔር ሲናገር ቀድሞ ስለሚሄድ ነው። እግዚአብሔር ሲናገር ያንተን ችሎታ ተማምኖ አይደለም፣ ያንተን አቅም ተማምኖ አይደለም። እግዚአብሔር ከፊትሽ ይሄዳል። እግዚአብሔር ከፊትህ ይሄዳል። እግዚአብሔር ያለህን ነገር ለማድረግ ጌታ ያለህን ነገር ለመፈጸም ወደ ኋላ አትበል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ከፊትህ እወጣለሁ። ሲጩና እግዚአብሔር ከፊቴ ይወጣል በሉት። አረግዲላችሁ በሉት፣ ደግማችሁ በሉት። እስቲ አልሰማኋችሁ? በደም ድገሙትና ሁለተኛ ጊዜ ሶስተኛ ጊዜ ከዚህ በላይ ጩና እግዚአብሔር በፊቴ ወጥቷል በሉት። እስቲ አጠገባቸው ሰው እግዚአብሔር ወጥቷል በሉት። የማይቻለው ይቻላል፣ የማይሆነው ይሆናል፣ የማይደረገው ይደረጋል። የምትፈራው ሳይሆን ያ እግዚአብሔር ያለ ይሆናል። ጩና ለእግዚአብሔር ክብር ሲያሜን በሉ። ለባራክ አስሽ ሲሳራን ገና ስሙ ሲጠራ የምደነግጡበትን ሰው እሰጣለሁ። እንደቀላል ነቢያት አቃላችሁ አንዳንዴ ሲናገሩ እንደዚህ እኮ የሚናገሩ እንደቀላል። አንዳንዴ ገና ምንም ዓለም ምን እንደሆነ እና ዓለምን አዞርሃለሁ። ራሱ ዓለም ማን ነው የሚለው ራሱ ገና ዓለም ምንድን ነው የሚለው ሳይገባችሁ እኮ ጌታ በዓለም አዞርሃለሁ ሲገዝ አንዳንዴ ግርም ነው የሚለው እግዚአብሔር ሲናገር። ግን ያለው ይሆናል። እኔ ያለው ገና የሃይስኩል ተማሪዎች ሆነን ገና የሃይስኩል ተማሪዎች እንግዲህ እኛ ባህላችን ደህና ስራ እንኳን ያለው ሰው 9-8 አሪሜምበር እና አንድ ምሽት እየጸለይን መንፈስ ቅዱስ እንደ ባህር አሸዋ እንደ ሰማይ ኮከብ አበዛችኋል። እኛ እኮ በምድር መፈጠራችን እኮ ማንም አያውቅም። በእውነት ነገራችሁ እኛ ምንም አጀንዳም አለብን። እውነት ለምናገር እኛ ቸርች ለመትከል መጋቢ ለመሆን እቅድ ይዘን መጋቢ አልሆንም እኮ እግዚአብሔርን ያቀደብን እኮ እንጂ እንዲህ ተምሬ ሐኪም ሆኜ ስራዬን እሰራለሁ እንጂ አሁን መጋቢ ሆኜ እዚህ ቆሜ ምናምን አጀንዳ ደስ ጌታ እንወዳለን። የጌታ ነገር ገብቶናል። የጌታ ፍቅር ልባችንን ይዞታል። በቃ እና እንዴት እንደወንድም ተገናኝተን እንጸልያለን። እውነትን አውቀናል። እውነት ገብቶናል። ለእውነት ለመኖር እንጋድላለን እንጂ አሁን እኛ የዛ መንፈስ ቅዱስ አበዛችኋል እንደ ሰማይ ከዋክብት እንደ እኛ እኮ 8 እዚህ ግባ ማንባል በአዲስ አበባ ከተማ ውስጥ ከነበሩ የተሐድሶ ማህበራት ትንሹ እኛ ነበር። ደህና ስራ ያላቸው ሐኪሞች፣ ኢንጂነሮች፣ ነጋዴዎች ያሉበት እኮ በጣም ብዙ ማህበራት እኮ አሉ። የሚገርማችሁ ዛሬ አዲስ አበባ ከተማ ውስጥ ከ20 ምናምን በላይ አጥቢያ ባለፈው ሳምንት ህንጻ ያለ ምንም የውጭ የፈንድሬዚንግ ቢግ ቢልዲንግ ሰርተው እዛ ነበር ጉባኤ የሚያደርጉት ነበር። እግዚአብሔር ካለ ይሆናል። it's not about you
አሁን ባራቅ የሚያስበው እንዴት አርጌ ነው አሁን ሲሳራ የሚባለውን 900 ሰረገላ ያለውን እኔ እንዴት አርጌ ገጥሜ ነው ምረታው ነው የሚለው። እግዚአብሔር ግን የተማመነው ባራቅ አይደለም፣ እሱ ራሱ ከፊት ይሄዳል። አያችሁ እግዚአብሔር አብሮ ይወጣል። ይሄዳለሁ ካንተ ጋር ሆናለሁ አብሬህ ነኝ። እግዚአብሔር ካንቺ ጋር ሲሆን፣ እግዚአብሔር ካንተ ጋር ሲሆን የማይቻል ነገር የለም። አይ ነው ይከብዳል። እግዚአብሔር የሚሰጠው ትእዛዝ አንዳንዴ ለአእምሮ እጅግ የሚከብድ እኮ አድርጉ የሚለው እኮ በምንም ተአምር አደርገዋለሁ ብለህ የማታስበው 10,000 ሰው ይላል ደግሞ እኮ 500 እንዴት አሁን 10,000 ሰው ሞቢላይዝ ማቀላል ነው በዛ ሰዓት በዛ ጊዜ 10,000 ግን እግዚአብሔር አብሮ ሲሆን 10,000 ሰው ካለ እግዚአብሔር 10,000 people ሞቢላይዝ ያደርጋል። እንዳች ንፍታሌም ዛብሎን ነፍሳቸውን የሰጡት ለዚህ ጉዳይ ያልጠበቀው እኮ ነው ይሄ ኮሚትመንት። ለምን እግዚአብሔር ወጥቷላ አይደለም። የዛብሎና የንፍታሌም ሰዎች ከዋክብት አይደለም ከዋክብት ቂሶን ጥንታዊ ወንዝ ቂሶን አብሮት ይዋጋ ነበር። ለሰልፍ ወርደው ነበር። እግዚአብሔር ራሱ ለሰልፍ ወጥቶ አዎ ቢመጡ አብረው ቢሆኑ ቢዋጉ ቢተባበሩ የሚገባቸው ያልመጣሉ ይዳዝማታ sometimes leadership ሁሉም ሰው ትብብር ማግኘት ማለት አይደለም። እሱ ነው እንደሚያስጨንቀን አሁን ሁሉም ባንተ ሆቢል ላላ ግን አልነበረም። ለምሳሌ ሮቤል አልመጣም፣ ሶባት ገላድ አልመጣም፣ ሶባት ገላድ አሴር አልመጣም። ጠየቀች እኮ አሴር አለች ምን ነው ጠፋ አለች ምን ነው በጠረፍ ቀረህ አለች። ገላድ ከዮርዳኖስ ማዶ ተቀመጠ፣ ዳን ለምን በመርከብ ውስጥ ተቀመጠ ዘገያለች። ዳን አልመጣም፣ አሴር አልመጣም፣ ገላድ አልመጣም፣ ሮቤል አልመጣም። leadership is not always means ሁሉም ማንም ሁሉም ሰው የግድ መከተል ማለት ህዝቡ በፈቃዳቸው ራሳቸውን አስገዙ ስትል ሁሉም የራይ ነገር ማለት ነው። there are people who committed እነ ንፍታሌም፣ ዛብሎን፣ ቢንያም ደሞል እግዚአብሔር አንቀሳቀሳቸው። ወንዙ ተዋጋ፣ ከዋክብት ተዋጉ። ምን ስላልመጡ እነሱ ቀረባቸው እንጂ እግዚአብሔር ከመዋጋት ከለከለው ወይ? አልከለከለው። ኢያኤል አብራ ነበር ሰልፉ ላይ ሜሮዝን ይወጥ እርገሙ ተባለ። ለምን? እግዚአብሔር ለሰልፍ በመጣበት ቀን እግዚአብሔር ምን ለሰልፍ ወርደበት ቀን አልነበራችሁ። ወንድሞቼ ዛሬ የምትውላችሁ ነው። በእስራኤል ያሉ መሳፍንት ሲመሩ ምኑ አንዳንዴ ሚሽኑ ከባድ ነው ይችላል። ትልቅ ካቋችሁ ካይምራችሁ በላይ ሊሆን ይችላል። sometimes አገኛለሁ የህዝቡን ትብብር አገኛለሁ የሚል ጥያቄ ነው ባይችላል። this is the time ጊዜው ነው። ሂድ አሁን የምትለው ቆለም ነው ነገ ነው እንዳይተላለፍ ከእግዚአብሔር አሁን ይወጣ ቢያመነታ ቢዘገይ ቂሶን አለፈ ማለት ነው ወንዙ። እግዚአብሔር ቶሎ ወጥቶ ከአንዳንድ ፕሮቪዥን ጋር ያገናኝህ እኮ ነው። አንዳንዴ ወንዙ ሲሳራ ማየው ባራቅም ማየው እግዚአብሔር ግን ለዚህ ቀን ያዘጋጀዋል። በዛ ሰዓት በዛ ደቂቃ በዛም ያልፋል። እዛ ጋር መምጣት አለበት ሲሳራ ታስወይ ወጣ ቶሎ አሁን ነው ለምን እየመጣ ነው? የእግዚአብሔር ፕሮቪዥን meet with the provision of God. that's why ጊዜን ሚሳለ ማድረግ ወቅትን ሚሳለ የሚጠቅም ለምን ያጥንታዊ ወንዝ ሁሌ የሚመጣ ሁሌ የሚወርድ ወንዝ አይደለም። ቀን አለው ጊዜ እግዚአብሔር ብቻ የሚያውቀው ጊዜ አለ። ድንገተኛ ወንዝ ነው፣ ወራጅ ወንዝ ነው። ይሄዳል ያልፋል አለቀ። ከዛ ሜዳ ነው የሚመስለው። ጊዜ ይተባበሩኛል አይተባበሩኝም፣ ይችላልው አልችለውም ጥያቄ ብዙ ዘመን ያልተመለከቱ ኮሚትመንት የዛብሎንን የንፍታሌምን የቢንያምን ልብ እግዚአብሔር ይስጥ። ነፍሳቸው ምን አደረጉ ይላል ሰጡ።
አንድ ፓስተር እዚህ ሀገር ያለ ነጭ ፓስተር ነው ምዕመናኖቼን በሶስት ነው መከፍላቸው ይላል። አንደኞቹ በእርሳስ የፈረሙ ናቸው ይላል። those who sign with pencil ምን ማለት ነው? any time ሬድ የሚያደርጉ ናቸው አለ። ሁለተኞቹ ደግሞ those who sign with ink በስክሪፕቶ ቀለም ሊሰራ ይችላል ግን ምንድነው ስቲል ይሻላል። ሶስተኛ አሉ ያለ those who sign with blood የትኞቹ ናቸው? በእርሳስ የፈረሙት በቀለም የፈረሙት ወይስ በደም? sign with blood ዛብሎን እሱ ነው። ንፍታሌም እሱ ነው። ነፍሳቸውን ሰጡ ወረዱ። ታውቃላችሁ በዚህ ጦርነት ላይ ይህንን ብለምና ላጠናቅ ምን ትላለች ዲቦራ? የዛብሎን ሰዎች ሕይወታቸውን አሳልፈው ሰጡ። ቁጥር 18 የንፍታሌም ሰዎች እንዲሁ በምድሪቱ ኮረብታዎች አደረጉትና ቁጥር 19 ነገስታት መጡ ተዋጉም። የከነዓን ነገስታት በመጊዶዎች አጠገብ በታዕናቅ ተዋጉ። ብርም ሆነ ሌላው ምርኮ ተሸክመው አልሄዱም ትላለች። አልሄዱም። ያግዜ እኮ በቃ መተው ምን አድርገው ነው የሚሉት? ብርም ወርቅም ተሸክመው ነው የሚሉት። ዛሬስ አልሄዱም ትላለች። ቁጥር 28 ምዕራፍ 5 የሲሳራ እናት አለች። የሲሳራ እናት በመስኮት ተመለከተች፣ በአይነ ርግቡ ቀዳዳም ጮኻ ተጣራች። ለምን ሰረገላው ሳይመጣ ዘገየ? የሰረገሎቹስ ድምፅ ለምን ጠፋ አለች። ብልሃተኞች ወይዛዝርቷም መለሱላት። እርሷ ግን ለራሷ እንዲህ አለች፣ ምርኮ አግኝተው እየተከፋፈሉ እያንዳንዱም ሰው አንዲት ወይም ሁለት ልጃገረዶች እየወሰዱ አይደለምን? ነው አይደለም? ይህ ሁሉ ምርኮ በቀለም ያጌጡ ልብሶች ለሲሳራ ደርሰውት በጌጣጌጥ የተለጠፉ ልብሶች ለአንገት ይዞልኝ እየመጣ አይደለምን? ነው የሚመስላስሩ ግን አይደለም። እግዚአብሔር ሆይ አለች፣ ጠላቶች ሁሉ ይጥፉ፣ አንተን የሚወዱ ግን የንጋት ፀሐይ በኃይል እንደሚወጣ እንደዚያ ይሁኑ። ዛሬ ይሄ ነው ምርቃት። አሜን። እግዚአብሔርን የምትወዱ እናንተ የንጋት ፀሐይ በኃይል እንደምትወጣ እንደዚያ ይሁንላችሁ ይመርቃቸዋል። በኃይል ጠን እግዚአብሔር ይመስገን። ምርኮ አልወሰዱም፣ ወርቅ ብር አልወሰዱም። ለምን? እግዚአብሔር ስለተዋጋ። እንጸልይ። ዛሬ እንዲህ በሉ፣ ነፍሴን እሰጣለሁ ለእግዚአብሔር ሥራ፣ አልቆጥብም በሉ። አልቆጥብም በሉ ለእግዚአብሔር ሥራ ነፍሴን እሰጣለሁ በሉ። በፈቃድ ነፍሳቸውን በፈቃዳቸው አሳልፈው ሰጡ። እግዚአብሔርን አመስግኑ። ወንድሞች ምንድነው እግዚአብሔር ያላችሁ? ግን አይሆንም፣ አይቻልም፣ ጊዜው አይደለም፣ ይሄን ጉዳይ ባካፍል የሚተባበረኝ አላገኝም ብላችሁ የቀበራችሁ ስራ ያለ የእግዚአብሔር ትእዛዝ አለ በሕይወታችሁ ውስጥ። አገልጋዮች፣ መሪዎች አለ። ጊዜው አይደለም ብላችሁ it's not the time ያላችሁት ራእይ ይሄ ነገር በሰው ጆሮ ቢሰማ የሚተባበር አይገኝም ብላችሁ አይሆንም ብላችሁ አልችለውም ከአቅሜ በላይ ነው ብላችሁ ያስቀመጣችሁት ልክ ባራቅን ዲቦራ ጠርታናችሁ እግዚአብሔር እንደዚህ ብሎ አዟህ አልነበረምን? ጌታ አዟችሁ ትእዛዝ ሰጥቷችሁ እንዲና እንደዛ አድርግ ብሏችሁ ባንተ እንደዚህ አደርጋለሁ ባንቺ እንደዚህ አደርጋለሁ ብሏችሁ እርግጠኛ መሆን አቅቷችሁ መተማመን አቅቷችሁ ያስቀመጣችሁት አለ። የብዙ ሰውን አፈርሜሽን እየፈለጋችሁ ባራቅ እንዳለው አንቺ ከኔ ጋር ከሄድሽ ሄዳለሁ አንቺ አልሄድም እንዳለው አረ ተው ግድ የለም በእንደዚህ አይነቱ መንገድ ሄደ ክብር አይሆንልህም እንዳለችው
ወንድሞች ዛሬ ክብር እንዲሆንላችሁ ከእግዚአብሔር ሙሉ ሽልማት እንድታገኙ ደስ ይል ነበር አይደል? በዚህ ጦርነት ላይ እንደው ባራቅ ይሄን ሰው ይዞ ቢሆን ገሎ ቢሆን ማርኮ ቢሆን እግዚአብሔር በእጁ አሳልፎ ሰጥቶት ቢሆን ኖሮ እንዴት ክብር ይሆንለት ነበር ለባራቅ። ዛሬም እኔ ቻሌንጅ ላደርጋችሁ ፈልጋለሁ። you are there are people እዚህ ቤት ውስጥ እግዚአብሔር የነገራችሁ ነገር ያዛችሁ ነገር ያለ የተናገራችሁ ያለ ግን ችሎታ የለኝም ገንዘቡ የለኝም አቅሙ የለኝም ዕውቀቱ የለኝም ብላችሁ የቀበራችሁት ጊዜ አይደለም ብላችሁ ያስቀመጣችሁት የእግዚአብሔር ነው ወይ ይሄ ብላችሁ መተማመን አቅቷችሁ ግን ያስቀመጣችሁት ይሄንን ነገር ባወራ ብናገር የሚተባበረኝ ሰው አገኛለሁ ኧረ በፍጹም አይሆንም ብላችሁ ያላችሁት ጌታ ይላችኋል እኔ በፊታችሁ እሄዳለሁ እኔ ነኝ በፊታችሁ ሞታ እኔ ነኝ ያዘዝኳችሁ እኔ ከናንተ ጋር እሆናለሁ እኔ በፊት እሄዳለሁ በፊት እወጣለሁ በፊትሽ እወጣለሁ የእግዚአብሔር ሰልፍ እንደሆነ አውቃችሁ የእግዚአብሔር ሰልፍ እንደሆነ ገብቷችሁ ግን ያመነታችሁ አላችሁ ያልተባበራችሁ አላችሁ እንደ ዳን እንደ አሴር እንደ ሮቤል ያመነታችሁ በመርከብ ቀረ በጠረፍ ቀረ አመነታ ያልተባበራችሁ አላችሁ እርገሙ እንደተባሉት እንደ ሜሮስ ሰዎች እግዚአብሔር ለሰልፍ ወጣበት ቀን መምጣት ሲገባችሁ አልመጣችሁ ዛሬ ምመክራችሁ የእግዚአብሔርን ሰልፍ ልትቀላቀሉ እንደ ንፍታሌም እንደ ዛብሎን ነፍሳቸው እንደሰጡት እንደ ባራቅና እንደ ዲቦራ እንደመሩት እንድትሆኑ መሪዎች እንድትመሩ ህዝቡም ደግሞ በፈቃዱ ነፍሱን አሳልፎ እንዲሰጥ ጌታ በዚህ ምሽት ይናገራችኋል። ስጡ፣ ገንዘባችሁን ስጡ፣ ጊዜያችሁን ስጡ፣ ዕውቀታችሁን ስጡ፣ አትቆጥቡ። ለእግዚአብሔር ሥራ ስጡ። ነፍሳቸውን ነው የሚል እግዚአብሔር አሳልፈው ሰጥተዋል። ፀሐይ በንጋት እንደምትወጣ በኃይል እንደዛ ይሁኑ ብላ ባረከቻችሁ። እንደዛ ትሆናላችሁ። ዘራችሁ እንደዛ ይሆናል። ልጆቻችሁ እንደዛ ይሆናሉ። ለጌታን ሥራ ስትሰሩ፣ ስትተባበሩ፣ ከእግዚአብሔር ሥራ ጎን ስትቆሙ፣ ያመነታችሁ፣ የቀራችሁ፣ ያልተባበራችሁ፣ አብራችሁ ያልቆማችሁ ቁሙ። ዛሬ እንደ ንፍታሌም እንደ ዛብሎን ነፍሳችሁ የሰጣችሁ አላችሁ። እናንተን እግዚአብሔር ይባርካችሁ። ጌታ እግዚአብሔር ትእዛዝ ሰጥቷችሁ ጊዜው አይደለም፣ አቅሜ ይሄን የሚችለው አይደለም፣ የሚተባበረኝ ሰው አላገኝም፣ እርግጠኛ አይደለሁም ብላችሁ የጌታን ትእዛዝ ችላ ያላችሁ አላችሁ። እግዚአብሔር ከፊታችሁ ይወጣል። እግዚአብሔር ይረዳችኋል። ተነሱ፣ ተነስ ባራቅ አለችው። ተነሺቴ፣ ተነስ ወንድም። ይሄ የሥራ ጊዜ ነው፣ የተልኮ ጊዜ ነው፣ የሃርቨስት ጊዜ ነው። እግዚአብሔር ከዚች ቤተክርስቲያን ፊት ይወጣል። እግዚአብሔር ከመሪዎቹ ፊት ይወጣል። እግዚአብሔር ይህን ከተማ በእናንተ ያሳርፋል። እግዚአብሔር በዚህ ከተማ ላይ ከፍ ከፍ ያደርጋችኋል። I speak over this church. አሉ እንደነ ንፍታሌም ያሉ እንደነ ዛብሎን ያሉ አሉ። ነፍሳቸው ሰጡ። ደግሞ የሚያመነቱም አሉ፣ የሚመራመሩም አሉ። ተባበሩ፣ ስጡ ራሳችሁ። ይሄ ጊዜ የሥራ ጊዜ ነው ይላችኋል እግዚአብሔር። ይሄ ጊዜ የሰልፍ ጊዜ ነው። ይሄ ጊዜ ከተማን ምድር የምታሳርፉበት ጊዜ ነው። ድል ለእናንተ ነው የምሰጥበት ጊዜ ነው። እኔ በፊታችሁ እሄዳለሁ፣ እኔ በፊታችሁ እወጣለሁ። ስራው የኔ ነው፣ ትእዛዙ የኔ ነው፣ ሚሽኑ የኔ ነው። እኔ በፊታችሁ እሄዳለሁ፣ ጠላቶቻችሁን እመታለሁ፣ አስደነግጣለሁ ይላል የሰራዊት ጌታ እግዚአብሔር። እኔ ስለእናንተ እዋጋለሁ ይላል የሰራዊት ጌታ እግዚአብሔር።
ተነሱ ይላል የሰራዊት ጌታ እግዚአብሔር። ተነሺ ዲቦራ፣ ተነስ ባራቅ፣ ተነስ ንፍታሌም፣ ተነስ ዛብሎን፣ ቢንያም ተነስ፣ ሮቤል አታመንታ፣ አሴር አትቅር፣ አትዘግ፣ ውረድ። ማን ነው ዛሬ በዚህ ንፍታሌም ነኝ የሚል፣ ዛብሎን ነኝ የሚል፣ ቢንያም ነኝ ወርዳለሁ የሚል ማን ነው? ማን ነው የዘገየ? ማን ነው ያመነታ? ማን ነው ያልተባበረ? ጌታ እግዚአብሔር ይሄ ጊዜ የሥራ ጊዜ ነው ይላችኋል። እግዚአብሔር ያለ ምክንያት አገልጋይ ጨምርላችሁ። መሪዎች be confident, ውረዱ፣ አታመንቱ። እግዚአብሔር ያላችሁን ለማድረግ ጊዜው ነው አይደለም አትበሉ። እንችላለን አንችለውም አትበሉ። ህዝቡ ይተባበረን ይሆን አትበሉ። እግዚአብሔር አሳልፎ እግዚአብሔር ይሰጣችኋል። ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እናመሰግንሃለን። ከዚህ በኋላ በዚህ ከተማ ጠላት ምርኮ ስለማያገኝ፣ ከዚህ በፊት ብዙ ምርኮ አግኝቶ ሊሆን ይችላል። ልክ የባራቅም እንደ የሲሳራ እናት ተስፋ እንዳደረገችው ጠላት ሁሌም በየዓመቱ ድል የሚያገኝ ሊመስለው ይችላል። የእግዚአብሔር ቃል ምርኮም ሆነ ወርቅ አልወሰዱም ይላል። ከእንግዲህ በኋላ አይሆንም። ከእንግዲህ በኋላ ለበጠላት ምርኮ አይሆንም። ከእንግዲህ በኋላ ለቤተ ክርስቲያን የድል ይሆናል፣ ለጠላት የውርደት ይሆናል። ጠላቶቻችሁን እግዚአብሔር ያጠፋቸዋል። This is not a season for your enemy, it is a season for you. There are times እኮ ጠላት በቃ ብሎ ተነላሉ ሁሌም እያሸነፈ የሚመስለው ጊዜ አለ። Things have changed. እግዚአብሔር ወጥቷል እላችኋለሁ። እግዚአብሔር በፊታችሁ ሄዷል እላችኋለሁ። ከዚህ በፊት የሆነው ከዚህ በኋላ አይሆንም ይለኛል እግዚአብሔር። ጩና እስቲ ከዚህ በፊት የሆነው ከዚህ በኋላ አይሆንም በሉ እስቲ። ድገሙት እስቲ። ድገሙት። ሃሌሉያ። በቤትሽ ላይ አይሆንም፣ በልጆች ላይ አይሆንም፣ በአጥቢያችሁ ላይ አይሆንም፣ በከተማችሁ ላይ አይሆንም። እግዚአብሔር እንደዚህ ይላል፣ ከዚህ በፊት የሆነው ከዚህ በኋላ አይሆንም። በአንድ ቃል እስቲ አይሆንም በሉ። ድገሙና አይሆንም በሉ። ለሶስተኛ ጊዜ በሉት። አይሆንም። ከዚህ በኋላ ጊዜው ያንቺ ነው፣ ጊዜው ያንተ ነው። አጠገባቸው ጊዜው ያንተ ነው በሉት። አሁን እያያችሁት ጊዜው ያንተ ነው፣ ጊዜው ያንቺ ነው። ምርኮ አይሆንም፣ ብዝበዛ አይሆንም። ጠላት ከዚህ በኋላ በአንተ ላይ እድል ፈንታ የለውም። በቤት ላይ የለውም፣ በልጆች ላይ የለውም፣ በሕይወት ላይ የለውም። አይሆንም፣ 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 አይሆንም በሉ እስቲ። ድገሙና አይሆንም በሉ። ድገሙና አይሆንም በሉ። ብርም ሆነ ሌላ ምርኮ ተሸክመው አልሄዱም። አሜን፣ አልሄዱም። ሌላ ጊዜ ተሸክመው ሄደው ሊሆን ይችላል። አግኝተው ሄደው ሊሆን ይችላል። ማርከው ሄደው ሊሆን ይችላል። ከዚህ በኋላ እኔ እንደ እግዚአብሔር ሰው አውጃለሁ በሳን ሆሴ ላይ ከዚህ በኋላ ከዚህ በፊት እንደሆነው አይሆንም። ጩና ለሲ አይሆንም በሉ። አይሆንም። I declare አይሆንም። Take my word አይሆንም። ኃያላን እየተነሱ ነው። ጽኑዓን እየተነሱ ነው። የእግዚአብሔር ሰራዊት እየተነሳ ነው። የእግዚአብሔር እየተነሳ ነው። ሃሌሉያ አሜን። ክብር ሲያምጥለት ለእግዚአብሔር ከፍ ያለ ምስጋና አምጥለት። አይሆንም። she said የእግዚአብሔር ሕዝብ እንደ ኃያል ጦረኛ ወደ እኔ መጣ። እንዴት
እንደ ኃያል ምን mighty army ነው ማለት አጠጋ አንተ ኃያል ሰው ነው ብለው ተቀባቸው ትገም ዛሬ ለምን ነው መንፈስ ያለው አንተ ኃያል ሰው ነው አንቺ ኃያል ሴት ነሽ በሏት ልክ አይደል በቃ እኮ ጌዲዮን እንደ አንተ ኃያል ብርቱ ሰው በዚህ ጉልበት ሄደ እንደ አንድ ሰው አድርገህ ትመታለህ እንዳች ሃሌሉያ ደካማ ለሚል ንገረው ኃያል ነኝ በለው እግዚአብሔር ቤቱን በኃያላን ይሞላል እንደ ኃያል ጦረኛ እግዚአብሔር ያደርገናል ክብር ለኢየሱስ ይሁንለት ከፍ ያለ ምስጋና ቆሙና ለእግዚአብሔር በቃ ሪሲቭ አድርጉና ይንቃል ለአምላክ የሚገባ ለሰራዊት አምላክ ለእግዚአብሔር የሚገባ ከፍ ያለ ምስጋና ከፍ ያለ ጭብጨባ ከፍ ያለ እልልታ ያቀርቡለት ኃያል ያደረገን ነው እግዚአብሔር ለእግዚአብሔር ክብር ይሁንለት ከዚህ በላይ ምስጋና አላችሁ አምልኮ አላችሁ አይሆንም ብላችኋል ኃያላን ተነሱ ብላችኋል እነ ዲቦራ ተነሱ እነ ባራክ ተነሱ እነ ቢንያም ተነሱ እነ ሃሌሉያ እነ ሳብሎን ተነስተዋል ክብር ለኢየሱስ ይሁንለት እግዚአብሔር ይባርካችሁ አሜን yes